ላለፉት 8 ዓመታት ትልቅ መኖሪያ ቤት ሙሉ ግቢና ትልቅ ሱቅ አከራይ ነኝ። ነገር ግን በዚህ ሁሉ ዓመታት ውስጥ ሱቁ ላይ ለ4 ዓመታት አንድ ተከራይ ብቻ ነበር የሚኖረው። አንድ ጊዜ ብቻ ነበር የቤት ክራይ የጨመርኩበት። እሱንም ብር ጨምር ማለት ፈርቼ ስንት ወራት አስቤ ጭንቅ ጥብብ ብሎኝ በመከራ እሱንም እግዚአብሔር ይስጠው ያልኩትን ነበር ያለምንም ማመንታት የጨመረው። ከዛም እሱ ከኛ ሱቅ ተለቅ ያለ ፈለገና በሰላም ለቀቀ። ከዛም በኋላ ሰው ባይቀመስም ነገር ግን ሰላማዊ ለሆነ ሥራ ሲፈልጉ መርጬ አከራያለሁ። ቤቱም ሆነ ሱቁ መንገድ ዳር ስለሆነ ሰዎች ይፈልጉታል። ሱቁን ብዙ ጊዜ በብዙ ብር ለግሮሰሪነት ይጠይቁኛል። ነገር ግን በፍጹም አላከራይም። ሰላማዊ የሆነ ከመጠጥ ከጫት የራቀ ሲሆን አከራያለሁ። በዚህ ሁሉ ዓመታት ይኸው እስከ ዛሬ አንድ ደላላ ነው ያለኝ። ፍላጎቴን ስለሚያውቅ መርጦ ነው የሚያመጣው። ከኮሚሽኑ ይልቅ ፍላጎቴን ስለሚያስቀድም ዛሬም ድረስ አለ። መኖሪያ ቤቱ ውስጥ ልጆች ያላቸው ተከራዮች ቢሆኑ እመርጣለሁ። ግቢው ውስጥ እንዲጫወቱ ከመፈለግ የተነሳ ነው እንጂ ሌላ ምክንያት የለኝም። ብዙ አይነት ተከራይ ገጥሞኝ ያውቃል። ሽጉጥ ያወጣብኝም ነበር። አንድ ሱሰኛ የሆነ መንግሥት ቢሮ ኃላፊ የነበረ ለመኖር ገብቶ ለካስ የሱስ ሰዓቱ ነበርና ሳይቅም ሄጄ ሳናግረው ለማውራት አፉ ተሳሰረ። ከዛም ስለ መብራትና ውሃ አከፋፈል ሳስረዳው ዝም በይ ማለት አቅቶት ነው አሉ። ሽጉጥ አውጥቶ ዝም ሊያሰኘኝ ፈለገ። እንግዲህ ሹፌሩ እንዳለኝ ሳይቅም አያወራም ይበሳጫል ነው ብሎ የነገረኝ። ተሸውጄ አስገብቼ ተሸወድኩኝ። ሱሰኝነት ግን አስቀያሚ ነገር ነው። ብዙዎች ግን ሕግ አክብረው እኔንም አክብረው ተመሰጋግነን በሰላም ነው የምንለያየው። ለማስወጣት ተውትና ብር ለመጨመር የሚጨንቀኝን ጭንቀት እኔ ነኝ የማውቀው። አንድ የልጆች አባት መክፈል አቅቶትም የ2 ወር ብር ትችለት እስካሁን እንደ ውለታ ይዞት የምንጠያየቅ ተከራይ አለ። ምን መሰላችሁ? እኔ ያላየሁትን ያልኖርኩበትን ደግነት ከየትም አላመጣውም። ድሮ ወላጆች ግቢ ከክፍለ ሀገር የመጡ የኮሌጅ ተማሪዎች ነበሩና አንዳንዴ መክፈል ሲያቀታቸው የቤት ክራይ ይተውላቸው ነበር እና ሁሌም እናቴ የልጆቼን መውደቂያ ማን ያውቃል ትል ነበር። እናም እውነቷን ነው። የእሷ ደግነት ባንድም በሌላ ለእኛ ተርፏል። ለሥራም ሆነ ለመኖር ለመከራየት ያገኘኋቸው ሰዎች ሁሉ መልካሞች ነበሩ። እናማ መልካምነት ይከፍላል ማለት ይህ ነው። ይህን ሁሉ ያልኩት ስለ እኔ ሳይሆን ስለ መልካምነት ክፍያ በቀላሉ እንድትረዱት ነው። እርግጥ ነው ኑሮ ተወዷል። ብዙ ሰው ቤት እያከራየ ኑሮውን ለማሸነፍ ይጥራል። ነገር ግን ያላግባብ የቤት ክራይ በመጨመር የራስን ኑሮ ለመደገፍ መሞከር አተርፍ ባያ ጉዳይ መሆን ይመስለኛል። በተለይ ሰሞኑን በርከት ያሉ የማውቃቸው ወዳጆቼ ከተከራዩበት ቤት እንዴት እየለቀቁ እንደሆነ ሲነግሩኝ በጣም እያዘንኩ ነው። በአንድ ጊዜ የሚጨመርባቸው ገንዘብ ስትሰሙት ትደነግጣላችሁ። በተለይ አንዷ ለሙሉ ግቢ የጨመሩባትን ስትነግረኝ እንዲህም ይቻላል እንዴ? ጭካኔ ነው ያልኩት። ሌላው ቤቱን ፈልገዋለሁ ተብሎ በዚህ ክረምት ሰው ማስለቀቅ ግፍ ነው። እውነቴን ነው ብላችሁ አከራዮች አስተውሉ። ቤት የእግዚአብሔር ነው የሚባለው እውነት ነው። ስትሞቱ ቤቱን ይዛችሁት አትቀበሩም። በቃ ነገ በኔም በሉ። ሰው ተሳቆ ሞተኮ። ተከራዮችም ተፍ ተፍ በሉና በጊዜ ብትችሉ በቀኑ ከቀኑም በጠዋት አስገቡልን እባካችሁ። ለማንኛውም ለሁሉም የራሱ ማረፊያ ቤት ይስጠው። ማንም በተለይ ልጆች ይዞ በቤት አትፈተኑ። አይዞን ያልፋል ተከራዮች። አከራዮችም ባለ ንብረት ነን ብላችሁ ሰው አታስጨንቁ። መልካምነት ለራስ ነው። ሰላም ግርማ ስብሃቱ እንዳዘጋጀችው
በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው